ጉዳዮች ላይ ከእናንተ ጋር ቆይታ የምናደርግበት ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። እስኪ ፕሮግራማችንን ላይክ በማድረግ ጀምሩ። በነገራችን ላይ ፋኖ ደብረ ሊባኖስን ተቆጣጥሯል። የወረዳ አስተዳዳሪዎቹንም ሴት ደብርና ውሻ ገደልን እንደዚሁ ተቆጣጥሯል። እንደምታውቁት ደብረ ሊባኖስ በጣም ታሪካዊ ነው። በበርካታ ታሪካዊ ክስተቶች የተከሰቱበት በጣም ለብዙ ሺህ ዓመታት ብዙ ክንውኖች የሆኑበት አካባቢ ነው። የአማራው ህዝብ ለደብረ ሊባኖስ ባዕድ አይደለም፣ ኤክሰፕት በዚህ በኢህአዴግና በኦህዴድ ስርዓት ካልሆነ በስተቀር ማለቴ ነው። አሁን ላይ እዛ አካባቢ ላይ አማራን ህዝብ በጣም ሲያሰቃይ የነበረ የወረዳ አስተዳዳሪም ጭምር እንደዚሁ ወደ ፊቼ ሰላሌ መሸሹን ሰምተናል። አጠቃላይ የኦህዴድ ካቢኔ ከአካባቢው ነቅሎ መሸሹን እየሰማን ያለ ነው። በአዲስ አበባ 120 ኪሎ ሜትር ራዲየስ ውስጥ ማለት ነው። በአዲስ አበባ ዙሪያ ነው እየተንቀሳቀሰ ያለው በስፋት ፋኖም የኦሮሞ ነጻነት ሰራዊትም። አይ ቲንክ እነዚህ ነገሮች ኢዝ ኖ ሞር ሰርፕራይዝ ለኛም ዜና መሆን እያበቁ ነው ያሉት። አዲስ አበባ ውስጥ ፋኖ ገባ ሲባል ነገር ልንሰማ እንችላለን ማለቴ የተለመደ እየሆነ ስለመጣ ማለቴ ነውና ለብዙዎቻችሁ እንደ ትልቅ ዜና እንደማይወሰድ አውቃለሁ። ግን እነዚህ ታሪካዊ ቦታዎች ናቸው፣ ቅዱስና ሃይማኖታዊ ስፍራዎችም ናቸው። እነዚህን አካባቢዎች ፋኖ በቁጥጥር ስር ማስገባቱን ሰምተናል። ከባድ ውጊያዎች ለ2 ቀናት ያህል መደረጋቸውንም በአካባቢው ላይ ነው የሰማነው። እና አብይ አህመድ በሸበሌ ሪዞርት ነበሩ ከትናንትና ጀምሮ። ዛሬ ስብሰባው ተጠናቋል። የክልል ፕሬዝዳንቶች ተገኝተዋል። በዛ በሸበሌ ሪዞርት ላይ በነበረው ስብሰባ ክልሎች ሁሉም እንዲዘጋጁ ከደቡብ ክልል ውጪ ሁሉም ክልሎች ላይ የወታደራዊ ካውንስሉ ጉዳይ ከባድ ስጋትን መደቀኑን ነው የገመገሙት። ከዛ ውጪ ከምርጫው ጋር ተያይዞ እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ የተፈጠረው ከፍተኛ ቁጣ የኢትዮጵያን ሕዝብ እያንቀሳቀሰ መሆኑን በከፍተኛ ስጋትነት ገምግመዋል። በቀጣይና እንወስዳቸዋለን ያሉትንም አቅጣጫዎች አስቀምጠዋል። እሱንም መረጃ ወደ እናንተ እናደርሳለን። ከሸበሌ ሪዞርት የመጡ መረጃዎችን ማለቴ ነው። እሱ ነው ዋናው ጉዳይ። የምንገምተውና የምንጠብቀው ነገር ነው። በነገራችን ላይ የብልጽግናን ፓኒክ ሞድ ውስጥ ነው ያለው። ከምርጫ በኋላ አንድ አገዛዝ መረጋጋት መደላደል ሲፈጥር ነው አይደለም ብዙ ሀገር ውስጥ የምታውቁት። በምርጫ ማግስት ጦርነት የሚጀምር አገዛዝ ብዙ ሀገር ላይ አታውቁ፣ ብዙ ሀገር ላይ ሰምተንም አናውቅም አይደል። ብልጽግና ግን በፍጹም የተለየ ነው። በምርጫው ማግስት በከፍተኛ ደረጃ ስጋት ውስጥ እንዳለ የገመገመበት ቀጣይ አቅጣጫዎችንም በተለይ ክልል ፕሬዝዳንቶች መደረግ አለባቸው ስለተባሉ ነገሮች አቅጣጫ ተቀምጦላቸዋል። እነሱን አቅጣጫዎች ነው የምንነግራችሁ። መልካም ቆይታ እንዲሆንላችሁ ከልብ እመኛለሁ። አንሙትን እጋብዛለሁ። ወንድም አንሙት እንኳን ደህና መጣ። እንዴት አለ? አለሁኝ ደህና ነኝ። እንዴት አለ? እንኳን ደህና ቆየ። ተመልካቾችም ይህን ዝግጅት የምትከታተሉ እንዴት ናችሁ? እንደምናችሁ? ትናንት ካንተ ጋር ነበሩ፣ ዛሬ ተመልሻለሁኝ። አንድ ጉዳይ እንዴት ነን? ብዙ ርዕሰ ጉዳዮች እያስተዋወቅ ነበረ። ሸበሌ ሪዞርት ላይ የነበረውን ጉባኤ በተመለከተ ነው። እዛ ላይ ያገኘኋቸውን መረጃዎችን የመጀመሪያ ላይ ላጋራህና አንሙት ምን ማለት ናቸው የሚለውን ነገር ብትሄድበት ደስ ይለኛል። ለክልል ፕሬዝዳንቶች የቀረበላቸው ነገር ምንድን ነው? በስብሰባው ላይ አንደኛው ምርጫውን በተመለከተ የምርጫውን ስኬት ሊያከብሩ አይደለም የተገናኙት። ምርጫውን ተከትሎ የመጣውን ኢንተርናሽናል ባክላሽ፣ ከምርጫው በኋላ የመጣው ዓለም አቀፋዊ ቅቡልነት፣ ምርጫው ከመካሄዱም በፊት የዓለም አቀፉ ተቋማትና የዓለም አቀፉ ማህበረሰብ ያሳያቸው ነገሮች፣ እንደዚሁም ኢትዮጵያ ውስጥና በህዝቡም ዘንድ የተያዘው ነገር እጅግ ከባድ ነገር እንደሆነና ያንን በአንድም በሌላም መንገድ ኢሮድ ማድረግ እንደሚያስፈልግ፣ አሁንም ምርጫው ዴሞክራሲያዊ፣ አሳታፊ፣ በጣም በርካታ ህዝብ የተሳተፈበት እንደነበረ ማሳየት የተገባ መሆኑን እዚህ ላይ ታርጌት አድርገው ፕሮፓጋንዳ አሁንም እንዲሰራ አቅጣጫ የተቀመጠበት ነው አንደኛው። ሌላው ሰሞኑን እየመጡ ያሉ አቅጣጫዎች ናቸው አንሙት። በተለይ ደግሞ ከዚህ ከምርጫው ጋር ተያይዞ ሊመጡ ይችላሉ ተብለው እየታሰቡ ያሉት ወታደራዊ ካውንስል ትይዩ ወታደራዊ ካውንስሎች በከባድ ስጋትነት ተዘርዝረዋል። ሁሉም ክልሎች ከደቡብ ውጪ ነው የሚለው። ከደቡብ ክልል ውጪ ሌሎቹ ክልሎች ላይ ሁሉ ተመሳሳይ አደጋ የተደቀነበት ሁኔታ ከዚህ በፊት በአማራና በትግራይ እያለን የምናወራው ነገር ሊቀር ይችላል የሚል ነገር ነው እየተቀመጠ ያለውና እያንዳንዱ ክልል የየራሱን ጉዳይ የየራሱ ክልል በየክልሉ ሊመጣበት የሚችለውን አደጋ አስቀድሞ አስቦ ለዛ ዝግጅት እንዲያደርግ የተጠየቀበት ነው። ከዛ ውጪ አሁን በትግራይና በአካባቢው ላይ ያለውን የጽምዶን እንቅስቃሴንም ታሳቢ ያደረገ ምናልባትም በቅርብ ቀናቶች ውስጥ ወታደራዊ እንቅስቃሴዎች ሊኖሩ የሚችሉ አቅጣጫዎችንም በዛ መንገድ የተመለከተ ንግግሮች የተደረጉበት ነው አንሙት። በተለይ ሰሞኑን እየመጡ ያሉ ወታደራዊ እንቅስቃሴዎችን ስትመለከት፣ የጦር መሳሪያ አቅርቦቶችን ስትመለከት፣ ኦልሬዲ የድሮን እንቅስቃሴዎችንም ጀምሮ ስትመለከት
በቀጣይ ምን አይነት እንቅስቃሴዎች ምን አይነት ነገር ሊመጣ እንደሚችል መገመት የሚቻል ይመስለኛል። አሁን የገረመኝ ነገር ግን ምንድነው እንድናነሳ የፈለኩት ነገር በተለይ ክልሎችን እና የክልል ፕሬዝዳንቶችን በቀጥታ እያንዳንዳችሁ የሰላማችሁ ዘብ መሆን መቻል አለባችሁ። አሁን አዲስ አበባና ትግራይ እያለን የምናወራው ነገር ቀርቶ በበርካታ አካባቢዎችና ክልሎች ላይ ተመሳሳይ ነገር እየተከሰተ እየመጣ እንዳለ ለምን አምነን መቀበል መቻል አለብን፣ ለዛም ራሳችንን ማዘጋጀት አለብን የሚል ነገር ተነስቷልና እንደው ከምርጫው በኋላ ብልጽግና እንደዚህ አይነት ውይይት ማካሄዱ የክልል ፕሬዝዳንቶችን ሁሉ ሰብስቦ ከደቡብ ክልል ውጪ እናንተም ደቡብ ክልል ላይ በተለይ ቀድሞ ደቡብ ክልል ተብሎ የሚጠራው አሁን በ3 በ4 ክልል በ5 ቦታ የተከፈለውን ክልል በተመለከተ ኤክሰፕት ሲዳማ ሌሎቹ ክልሎች ላይ ያለ ምንም አይነት እንቅስቃሴ የለም። በሌሎቻቸው ክልሎች ግን ተመሳሳይ ነገሮች ተመሳሳይ አደጋዎች እየመጡ እንዳሉ በግልጽ እየተመለከትን ነው የሚል ነው የተቀመጠላቸውና ይሄንንም በስጋትነት ገምግሞ ቀጣይ አቅጣጫዎችን አስቀምጦ ክልሎች የየራሳቸውን ኃላፊነት እንዲወጡ አቅጣጫዎችን አመላክተዋል። ምን ማለት ናቸው እነዚህ ነገሮች? በእርግጥ በአማራና በትግራይ ክልል ለዘላለም ተወስኖ የሚቀር ትግል ይኖራል ተብሎ ይታሰብ ነበር ወይ በብልጽግና በኩል የሚለውን ነገር አንድ ላይ እንድታነሳልኝ ነው። ያ እንግዲህ ምንድነው የምትረዳው አንተም ለመጠቆም እንደሞከርከው ከምርጫ ማግስት ይሄን ማውራት ምን ማለት ነው? ምርጫ ከዲሞክራሲያዊ ሂደትነት ባለፈ ከሞላ ጎደል የቅራኔ መፍቻ ወይም ህዝብ ያልፈለገውን በምርጫ ካርዱ የሚወስንበት አንደኛው ሂደት ነው የነበረው። ምንም እንኳን ኢትዮጵያ ውስጥ በምርጫ የተቀየረ መንግስት፣ በምርጫ የወረደ መንግስት፣ በምርጫ የወጣ መንግስት ባይኖር ባለፉት 7 ልምምዶች ወይም 6 ልምምዶችን በለው ወይም እስከዛሬ በነበረ የምርጫ ኤክስፒሪየንስ ይሄ ባይሆንም ሰባተኛውን ቆጠረ ሰባተኛው እንኳን አለ ማለት አንችልም። ስለዚህ ከዚህ አኳያ እንዴት ምርጫ አደረኩ ባልክበት እለት በለው ማግስት ለማለት ስለሚከብድ ነው። ሳምንት እንኳን ሳይሞላው በመላው ሀገሪቱ ጦርነት ሊቀሰቀስብኝ ነው የሚል በመላው ሀገሪቱ ያለው የክልል ፕሬዝዳንቶችን ሰብስበው ሁሉም ራስህን አድን የሚመስል ምክክር ውስጥ እንዴት ይገባል? ይሄ ምርጫ አንደኛው ሊያደርግ ይችል የነበረው ነገር እንዲህ አይነት ልዩነቶች በምርጫ ካርድ በህዝብ ይሁንታ የሚወሰኑበት ነገር ማድረግ አልነበረም ወይ? ይሄ ስላደረከው ምርጫ ድራማ ምን ይነግራል የሚለውን ጥያቄ እንዳንድ ተመልክተነው ልናልፍ እንችላለን። በሌላ ረገድ ግን የዚህ አገዛዝ ትልቁ ሰቀቀን ሆኖ ላለፈው 1 አመት ከምናምን ወይም 2 አመት የምናውቀው ኢትዮጵያ ውስጥ ያሉ የታጠቁ ኃይሎች ትብብር ሊፈጠር ይችላል የሚለው ጉዳይ ነው። በነገር ላይ ኦልሞስት 3 አመት ገደማ ሆኖታል። አዳምጫቸዋለሁ፣ አቆራርጫቸዋለሁ፣ እንዳይገናኙ አድርጌ ለዝንታለም በትኛቸዋለሁ የሚላቸውን አካላት ተመልሰው ሊተባበሩብኝ ነው የሚል ሰቀቀን ውስጥ ገባ። ኦልሞስት 3ኛ አመት ገደማ ነው። ታስታውሳለህ? የዛሬ 3 አመት ናዝሬት በተደረገ ጉባኤ ላይ ነው የኤርትራ ሻቢያ ወያኔና ፋኖን እየደገፈ ነው፣ ወያኔ ሻቢያና ፋኖ ሊተባበሩ ይችላሉ የሚል አጀንዳ የዛሬ 3 አመት ነው አንስቶ የነበረው በአጀንዳ ደረጃ። ሰቀቀኑ ያን ጊዜ የጀመረ ነው። የዛሬ አመት ገደማ ደግሞ በጣም ሲሪየስ የሆነ ግምገማን ያደረገው በየትኛውም አማራጭ ሁሉንም አቅሞች ተጠቅመን ይሄ ትብብር እንዳይፈጠር ማድረግ አለብን የሚል የጀነራሎቹ ግምገማ የ6 ወራት የወታደሮች ግምገማ ላይ ተነስቶ ሲመከር እናስታውሳለን። ከዛ በኋላ በሚደረጉ መድረኮች ባሉ መድረኮች በሙሉ የትብብር ጉዳይ ነው። አሁን ተባበሩብኝ የሚለው ነገር ተሰባሰቡብኝ የሚለው አጀንዳ ለማጋጨት የተደረጉ ጥረቶች በሙሉ ከሽፈው እርስ በርስ ለማዋጋት የተደረጉ ጥረቶች በሙሉ ከሽፈው ተሰባሰቡብኝ አንድ ላይ ተሰለፉብኝ የሚለው አጀንዳ አህጉር አቋራጭ እየሆነ ነው መሰለኝ። ዝም ብሎ ሀገር ውስጥ ያሉ ታጠቁ ጸረ አገዛዝ ትግል የሚያደርጉ የታጠቁ ኃይሎች ከክልል ብቻ ሳይሆን ጎረቤት ሀገራት ኤርትራንም ሱዳንንም አሁን አልፎ ደግሞ ግብጽንም የማይጠቀስ የለም። አሁን ሁሉም አንድ ላይ ተሰልፎብኛል የሚል ግንዛቤ ናሬቲቭ በደንብ ሲቀርብ ትመለከታለህ። ኦኬ ይሄ ምን ማለት ነው? ይሄ ስጋት ከምን የመጣ ነው? በተለይ ኦሮሚያ ላይ ትጥቅ ትግል የሚያደርጉት ኃይሎች እንዴት ከምኒልካውያን ጋር ትተባበራላችሁ? አማራ ወያኔ መጥቶ ጨፍጭፎ እንዴት ወደዛ ትሄዳለህ? ትግራይን ሻቢያ መጥቶ ጨፍጭፎ እንዴት ከሱ ጋር ትተባበራለህ? እየተባለ ትብብር እንዳይኖር ለማድረግ በጣም ብዙ ስራ ሲሰራ ነበር። ስለዚህ ሰሞኑን እየመጣ ያለው ነገር እኛ ይፋው የሆነ ነገር ከሚመለከታቸው አካላት ስላልሰማን ይሄንን በእርግጠኝነት ለማቅረብ እስካሁን ፈራ ተባ እያልን ያለ ነው። ነገር ግን
እየተሰማ ያለው ነገር ጸረ አገዛዝ ትግል እያደረጉ ያሉ የታጠቁ ኃይሎች አንድ ላይ ሊሰባሰቡ ይችላሉ። ይኸውልህ የሚያሳስበው የታጠቁ ኃይሎች መፈጠራቸውና የትጥቅ ትግል ማድረጋቸው አይደለም። እያሳስበው ያለው መሰባሰባቸውና ህብረት ወይም ጥምረት ሊፈጥሩ ይችላሉ የሚለው ነው። ለምን ጠበንጃ እሱ ነው የሚገርመኝ። አንሙት ማለት የጦርነቶቹ አይነት ብዛት የታጠቁ ኃይሎች መጠን በየለቱ እንደዚህ ማደጉ አይደለም ለዚህ አገዛዝ የሚያስጨንቀው። ሀገሪቱ ውስጥ ፖለቲካዊ አማራጮች ለምንድን ነው እየተዘጉ የሄዱት? ለምንድን ነው ሰዎች ወደ ጦርነት የሚገቡት? ጦርነትን እንዴት እንዳማራጭን መውሰድ እየተበራከተ መጣ አይደለም የሚያስጨንቀው። ትብብራቸው ነው ብዙ ጊዜ ሲያስጨንቀው የምመለከተው። እና ለምንድን ነው ግን ይሄንን እንትን የሚለው? አየህ የቅራኔ አረዳድ መሰረታዊ ችግር ስላለበት አገዛዙ አፋር ወደ ትጥቅ ትግል ለምን ገባ? በጣም በርካታ ወጣት ወደዛ እየጎረፈ እየተደራጀ ያለው ለምንድን ነው? ምክንያቱም ፈርጆ ለፕሮፓጋንዳ ይጠቀም የነበረው ወያኔና አማራ ወይም ጽንፈኛ ምናም ብሎ እዛ ላይ ነበረ የሱን ትክክለኛነት ለማሳየት የነዚህን ኃይሎች ስተትነት ለማሳየት ሁለቱን ኃይሎች ብቻ ነበር ለመጥቀስ ይሞክር የነበረው። ግን ከዛ በኋላ ለምንድነው አፋር የተደራጀው? ለምንድነው ሶማሌ አስመራ ድረስ ሄደው ተስማምቶ ይዞት ከመጣ በኋላ ኦኤንኤልኤፍ ኢንፋክት ሌሎች ሁለት ድርጅቶችን ጨምሮ ለምን እንዲህ ወዳለ ወታደራዊ ትጥቅ ትግል ውስጥ ገባ? ኦኤልኤ ከአስመራ ድረስ ይዞት መጥቶ ወደዚህ ደረጃ እንደተሸጋገረ ከዳሬ ሰላም ጀምሮ ብዙ ድርድር አድርጎ ለምን ፌል አደረገ? ጉሙዝ ለምን ተደራጀብኝ? ጋምቤላ በዚህ ደረጃ ለምን ተደራጀ? ደቡብ ላይ ደቡብ ፋኖች ታጣ ሚሉ በዚህ ደረጃ ለምን ተደራጀ? ይሄ ጉዳይ ያሳስበው? ይሄ ጉዳይ አይጨንቀውም ወይ? ንቀት አለ፣ ኦፍ ኮርስ ንቀት አለ ምናቀው። ሁለተኛ ምን ችግር ቢኖር ነው? ምን ጥፋት ቢሰራ ነው? ምን አስተዳደራዊ በደል ቢኖር ነው? ምን ስላደረግን ነው? ምን ብናጠፋ ነው? ምን ቢሰጉ ነው አይልም። ምክንያቱም የችግሮቹን ምንጭ የመታጠቃቸውን ምክንያት የመፍታት ፍላጎት ስለሌለው ኢንፋክት የመታጠቃቸው ዋንኛው ምክንያት ራሱም ስለሆነ ተግባሩ ዓላማውና አካሄዱ ደግሞ መታጠቅንና የትጥቅ ትግልን የማያስቀር ስለሆነ እንዳይታጠቁ የሚያደርግ ፖለቲካና አስተዳደር ሊሰራ አይችልም። ስለዚህ የሚያሳስበው ተጠናክረው ይወጉኛል አይወጉኝም ስጋት የሚሆንበት ጉልበት መጨመር አለመጨመራቸው መተባበር አለመተባበራቸው እንጂ መፈጠራቸው አይደለም። ያለነው ነው እኮ ያለው። ሽፍታ ድሮም ነበር አሁንም አለ ወደፊትም ይኖራል። ጦርነት የተደረገም ልማት ይለማል። ሰላም እናምጣና ከዛ በኋላ እናልማ የሚባል ነገር የለም የሚል ብዙ ዲስኩር ስንሰማ ከርመናል። እንደምታውቀው በመሰረታዊነት ሁሉም ክልል በዚህ ደረጃ የታጠቀ ኃይል አፋር እኮ የታጠቀ ኃይል ነበር አርዱፍ የሚባል የኡጉጉሞን ግን አያክልም ነበር። አሁን ያለው ኡጉጉሞ የተደራጀበትን ያሰባሰበ ያለውን የሰው ኃይልና ትጥቅ የሚያክል ግን አልነበረም። በኢህአዴግ ዘመን እንመልከተው ወይም ኢህአዴግ ከመምጣቱ በፊት 17 የታጠቁ ኃይሎች ምናምን ይባል ነበር አይደለም። ምናልባት ከሻቢያና ከወያኔ በቀር ከፍተኛ ጉልበት አለው የሚባለው በዚያን ጊዜ ኦነግ እንኳን 20 ሺህ ሰራዊት ነበረው ነው የሚባለው። ዛሬ ኦነግ እኮ ምናልባት 30 እና ከዛ ሺህ በላይ 40 ሺህ ሰራዊት ይኖረዋል። በደርግ ዘመን ከነበረበት የበለጠ ወታደራዊ አቅም የበለጠ አካባቢያዊ ቁጥጥር ይዞ ነው ያለው። ይሄን አገዛዝ የሚያስጨንቅ አይደለም። ባለፈው 30 40 ዓመታት ከነበሩ የትጥቅ ትግሎች መካከል በዚህ ደረጃ ሰፊ አማራን ግዛት የተቆጣጠረ በ10 ሺዎች የሚቆጠር 100 ምናምን ሺህ ሰራዊት ያደራጀ የታጠቀ ኃይል አይታሰብም ነበር እኮ በኢህአዴግ ጊዜ። በኢህአዴግ ጊዜ የትጥቅ ትግል ያደርጉ የነበሩት አርበኞች ግንቦት ሰባት፣ አዴሃን፣ ኦነግ፣ ኦብነግ ምን ያህል ኃይል ነው የነበራቸው? ምን አይነት የቀጠና ቁጥጥር ነበራቸው? የሚታሰብ ኦፕሬት የሚያደርጉት ከሶስተኛ ሀገር ነበር። አሁን አልነበረም። አሁን በዚህ ደረጃ ሁሉም ክልል ላይ ሁሉም ኃይል በአገሩ በክልል ውስጥ ቀጠና ተቆጣጥሮ ቀበሌዎች፣ ወረዳዎች ተቆጣጥሮ ዞኖች ተቆጣጥሮ በከፍተኛ መጠን ኃይል ሞቢላይዝ እያደረገና እየታጠቀ የአገሪቱ ብሔራዊ ጦርን በለው ወይም ሊሆን የሚገባው መከላከያ ሰራዊቱ ኦል ኦቨር ኢትዮጵያ ሁሉንም የመዋጋት ግዴታ ውስጥ ወድቆበት በዚህ ደረጃ የተጠናከረ ኃይል ኑሮ አያውቅም። በዚህ ደረጃ የተጠናከረ ኃይል ኑሮ አለማወቁ ብቻ አይደለም፣ የነዚህ አካላት ህብረትና ጥምረት ደግሞ የበለጠ ሰቀቀን ነው፣ የበለጠ ሌላ ስጋትን የናገዛዝ የሚፈጥርበት። ስለዚህ እውነት ለመናገር ጥምረትና ትብብር እነሱ ሲፈልጉት ልክ ነው። እንደምታውቀው የብርሃኑንም ንግግር ስታነሳል የነበረ ጽምዶ የሚባል የክልሎች ኃይሎች የተደራጁበት አላቅም። ጽምዶ የሚባል የኤርትራና የትግራይ የህዝብ ለህዝብ የጋራ መድረክ እንደነበር አውቃለሁ። ይህንን ኢንዶርስ አድርጎ ተቀብሎ በዚህ ስም የሚጠራ ካውንስልን በለው ወይም ጽምዶ ነኝ የሚል አገራዊ የታጠቀ ኃይል አላውቅም እውነት ለመናገር። ነገር ግን ከ60ዎቹ ጊዜ ጀምሮ የነበረ ነው ይላል። ኦኬ ጥምረትና ትብብር እነሱ ሲፈልጉት የጭንቃቸው ጊዜ ሲጠቀሙበት ችግር አይደለም። ከወያኔ ጋር ሲዋጉ ሶማሌንም ሲጠራ ኤርትራንም ሲጠራ
አልቡራንንም አገዘኝ ሲል ከውስጥም ከውጭም ሚድልስትም ምንም ሄዶ የሚችሉ አካላት ሁሉ እንዲያግዙት ሲያደርግ ያን የመሰለ ጥምረት ችግር አይደለም በአንድ ጉርጓድ ተቀብረናል እኛና ኤርትራ እያለ ያንን ትብብርና ጥምረት ሲፈጥር ስህተት አላደረገው ዛሬ እሱን የሚታገሉ አካላት ቢተባበሩ ቢጣመሩ ታሪክ እየተጠቀሰ በ60ዎቹ በ70ዎቹ ያለ ማውራት ተጀመረ ማለት ነው እሱ የዛሬ 3 ዓመት የዛሬ 5 ዓመት ከኤርትራ ሰራዊት ጋር ፈጥሮት የነበረው ወታደራዊ ትብብር ምን ይባላል የ60ዎቹ አይነት እንበለው ወይስ ሌላ ምን ስም እንስተው ዛሬ ወታደራዊ ትብብርም እኮ ከኤርትራ ጋር እኮ ወታደራዊ ትብብር አሁንም የፈጠረ አካል መኖሩን አላውቅም ማለት የህዝብ ትላንትና ደብዳቤውን ሚለውን ማለት ነው እሱ ሚለውን ማለት ነው እኔ እውነት ለመናገር እሱ በሚለው መጥቀሴ ነው እንጂ እኔ ከኤርትራ ጋር እየሰራው ነው ወታደራዊ ትብብር አለኝ የሚል አገራዊ ኃይል አላውቅም ኦኬ ያም ሆነ ይህ እሱ ሲተባበር ትክክል ሆኖ ሌሎች ሲተባበሩ ስህተት የሚሆነው ለምንድን ነው አዳምጫቸው ያው በህዝቦቻቸው ላይ የተደቀነ ተጨባጭ ህልውና አደጋ ባለበት ሁኔታ በትክክል ይሄ በሆነበት ለምሳሌ ይሄ አገዛዝ አንሙት በአማራ በትግራይና በኦሮሞ ህዝብም በሌሎችም አፋርን ጨምሮ በቤኒሻንጉልና በሌሎች አካባቢዎች ላይ ጦርነት እያደረገ ባይሆንና በህዝቦች ላይ ህልውና አደጋ አልደቀንኩም ብሎ ወታደሩ ካምፕ ውስጥ ሆኖ ሌሎች ኃይሎች የታጠቀ እንቅስቃሴ እያደረጉብኝ ከሌሎች ኃይሎች ጋር ይተባበራሉ የሚል ነው የሚመስለው ህዝብን እያፈናቀለ ሚሊዮኖችን አገር አልባ እያደረገ መንደሮችን በእሳት እያነደደ የአርሶ አደርን ሰብል እያወደመ በድሮን ንጹሃንንና ትምህርት ቤት እያወደመ 12 እና 15 ሚሊዮን ተማሪዎችን ከትምህርት ቤት ውጪ ትምህርት አልባ ያደረገ አይመስልም መጥቶ ታሪክን ጠቅሶ ሊከስ ሲሞክር መንግስታቸውን ሊያፈርሱ ተነሱ ኢትዮጵያውያን እያለ ኢትዮጵያውያንን ሊከስ ይሞክራል ጦርነት በእያንዳንዱ ቀበሌና በእያንዳንዱ ጎጥ ጭምር ሳይቀር ጦርነት እየቸረቸረና እያከፋፈለ አሁን ይሄ እንግዲህ ከዚህ በፊት የነበሩትንም ትብብሮች አስባንሙት ምክንያቱም እነዚህ ሁሉ መርጅ ያደረገ እያወራ ያለው ለምሳሌ በተመሳሳይ ይሄ አገዛዝ የዋቆ ጉቱ ፋውንዴሽንን መስርቶ በስሙ ሐውልት አቁርሞ ትምህርት ቤት መስርቶና ትልልቅ ፋውንዴሽኖችን መስርቶ ዛሬ ልክ በጦርነት ውስጥ አጣብቂኝ ሲመጣ ሞቃዲሾ ሄደው የነበሩ ሌሎች አካባቢዎች ላይ ሄደው የነበሩ የፖለቲካ ኃይሎችን ስም እየጠራ በተለያዩ ሀገራት የነበሩ አካላትን ከዚህ በፊት ያደረጋቸውን ቃለ መጠይቆች ሰምቻለሁ እኔ ብራኑ ራሱ በነዛ ቃለ መጠይቆቹ ለምሳሌ በአንድ ቃለ መጠይቅ ከኦቤን ጋር የዛሬ 3 ዓመት ያደረገው ቃለ መጠይቅ ላይ ከኦቤን ጋር ባደረገው በአማርኛ ቋንቋ በተደረገ ቃለ መጠይቅ ላይ ከዚህ በፊት ይደረጉ የነበሩ የነጻነት ትግሎችን ሙሉ ለሙሉ ደግፋለሁ ብሎ ሲናገር አስታውሳለሁ I have the ቪዲዮ አለኝ ጭቆና ስለነበረ የተደረጉ ናቸው እያለ ከዚህ በፊት የተደረጉ ትዝ የሚላችሁ ከሆነ ማለት ነው ለቅርብ ጊዜ የተደረጉ ዳሬ ሰላም ስለተደረገው በአገዛዙና በኦኤልኤ ሰራዊት መካከል ወይንም አመራሮች መካከል ስለነበረው የዳሬ ሰላም ውይይት ሲያወራ ከዚህ በፊት የነበሩ ነገሮች ከዚህ በፊት የኦሮሞ ህዝብ ትግል ማድረጉን የትግራይ ህዝብ ትግል ማድረጉን ሌሎችም ጭቁን ህዝቦች ትግል ማድረጋቸው ኢትዮጵያ ውስጥ ከነበረ መዋቅራዊ ጭቆና የመነጨ ስለነበረ ሁሉንም ደግፋለሁ ትክክል ነበር በወቅቱ እያለ ሲያስቀምጥ ሰሙታላችሁ የብሔር ጭቆና ነበር ማርጂናላይዝ የተደረጉ ከስልጣን የተገፉ ከማዕከሉ የተገፉ ባህላቸውን ቋንቋቸውን ስቴቶቻቸውን እንዳያዳብሩ የተደረጉ የማህበረሰብ ክፍሎች ነበሩ ብሎ በቃል ነበሩ ብሎ ስለዚህ ያንን ትግል ማድረጋቸው ተገቢ ነበር ብሎ ኢንዶርስ ያደርጋል በዚህ በዛሬ 2 ዓመት ባደረገው ቃለ መጠይቅ ከዳሬ ሰላም በኋላ ባደረገው ቃለ መጠይቅ ግቡና ሰሙት አሁን ላይ እንደውም በእኛ ዘመን ይላል አሁን ይሄ ለውጥ ከመጣ በኋላ አብዛኞቹ ጥያቄዎች ለምሳሌ ራስን በራስ የማስተዳደር ጥያቄ የመሬት ጥያቄ እንደርግ መለሰው ይላል ራስን በራስ የማስተዳደር ጥያቄ ነው በከፊል ኢህአዴግ መለሰው ይላል የቀሩትን ስራዎች ደግሞ አሁን ያለው ለውጥ ሞልቶታል ስለዚህ አሁን ኦሮሚያ ውስጥ የታጠቀ ኃይል ምን ይሰራል እያለ ሲጠይቅ ነበር ማቀው ከዚህ በፊት የተደረጉ ትግሎች ተገቢና ትክክል እንደነበሩ አንደርስኮር አድርጎ ይናገራል በዛ ላይ ናው አሁን የመጣው ነባራዊ ሁኔታ ሀገሪቱ ውስጥ ያለው ተጨባጭ ሁኔታ አይነቱና መልኩ ሲቀየር ወደ 1960ዎቹ ወደ ኋላ ሄደና ከዚህ በፊት የነበሩ ትግሎችን ሁሉ ማነወር ጀመረ እንደያስፈላጊነቱ ሂስቶሪካል ሪያሊቲም ኮንቴስትድ ሆኖ ይቀርባል በብልጽግና ዘንድ አስፈላጊ ሲሆን ይተቻል አስፈላጊ ሲሆን ደግሞ በተወቅሶ ይቀርባል አስፈላጊ ሲሆን ደግሞ በጠላትነት ይፈረጃል በአንድ ወቅት ሀገር አዳኝ ተብሎ የተመሰገኑ ሀገራት በሌላ በቆን ለኛ ጥፋት ለተቀን የሚሰሩ ጠላቶቻችን ተብለው ይፈረጃሉ በአንድ ወቅት ሀገርህን አድን ተብለው ጥሪ የተደረገላቸው አካላት ከሃዲዎች ባንዳዎች እየተባሉ ይፈረጃሉ ለፍረጃው
ብልጽግና እንደተስማማው ነው ፍረጃው የሚያገለግለው። ታሪካዊ ምን ያህል ፋክት አለው፣ ምን ያህል እውነት ላይ ተመስርቷል፣ ምን ያህል ታሪክ ላይ ተመስርቷል፣ ምን ያህል ተጨባጭ ነው፣ ዋጋ የለውም። አስፈላጊ ሆኖ ሲገኝ የምትፈልገውን ትውልድ ትወቅስበታል። አስፈላጊ ሆኖ ሲገኝ የሚፈልገውን ቡድን በአንድ ወቅት ሀገር አዳኝ ነው ፋኖ ያለምንም ትጥቅ ያለምንም እንትን የሚዘምት ተብሎ ሲመሰገን ትሰማዋለህ። በተመሳሳይ የኤርትራ ኃይል እና የኤርትራ መንግስት ሲመሰገን ትሰማለህ። በተመሳሳይ ጎረቤት ሀገራት ሲደነቁና ሲመሰገኑ ትሰማለህ። በተመሳሳይ ሌሎች ኃይሎችም ፒስ ስፖይለርስ ያንን ሁሉ አጥፎ ለሚፈልገው ዓላማ ሲሆን ደግሞ በዚህ መንገድ ፍሬም አድርጎ ሲያቀርበው ትመለከታለህ። አንሙት። በእነዚህ ሁሉ ለውጦች ውስጥ አንድ ኮንስታንት ነገር ያለው ምንድነው ብትለኝ፣ ሱዳን ትላንት ወዳጅ ነበር፣ ዛሬ ጠላት ነው። ኤርትራ ወዳጅ ነበር፣ የኖቤል ሽልማትም ጭምር ከኤርትራ ጋር ሰላምን ፈጥሬያለሁ ብለህ ተሸልመሃል፣ ዛሬ ኤርትራ ጠላት ነው ተባለ። ትናንትና ግብጽ ሄደ ወላሂ ብለህ ማልክ፣ ዛሬ መጣና ግብጽ ታሪካዊ ጠላቶቻችን ናቸው አልክ። ትላንትና ሶማሊያ ወዳጅ ነበር፣ ዛሬ ሶማሊያ ጠላት ነው። ትላንትና ፋኖ ሀገር አዳኝ ነው፣ ዛሬ ደግሞ ጠላት ነው። ትላንት በእንደዚህ አይነት መንገድ ያልተቀየረው ማን ነው? የነሱ ፍረጃ ነው። they are the only constants። እዚህ ጋር ስትመጣ ሁሉም ኃይሎች ትላንትና በሀገሪቱ ውስጥ በሚቀርብላቸው ጥሪዎች ሁሉ ተገኝተው እንደ ወዳጅ እንደ ጎረቤት ሀገር ማድረግ ያለብን የሚሏቸው ነገሮች ላይ ተሳትፈዋል። ዛሬ በጠላትነት የምትፈርጃቸው ኃይሎች ሁሉ በተለያየ ጊዜ ሀገር ችግር ገጠማትን ባልክ ጊዜ በተለያየ ጊዜ ግን አንተ የራስን የፖለቲካ ሁኔታ ሳትመለከት እኛ ብቻ እየፈረጅን ትላንት ወዳጅ ያልናቸው ሁሉ ጠላት እየሆኑ ትላንት አብረውን ተሰልፈዋል ያልናቸው ሁሉ እየከዱን ትናንት ሰላም የነበሩ አካባቢዎች ሁሉ ዛሬ የትጥቅ እንቅስቃሴ እየተካሄደባቸው ከሆነ ችግሩ እኛ ጋር ነው ብለህ ራስን ለማየት ሳትችል ቀርተህ በእነዚህ አካላት ላይ ብቻ ጣትን እየጠቆምክ ሌሎችን ህዝቦች እያወገዝክ ሌሎችን ቡድኖች እያወገዝክ ዛሬ አንሙት እንዳልከው የትጥቅ እንቅስቃሴውም ሆነ ሌሎች እንቅስቃሴዎች በሁሉም ክልሎች ኦልሞስት ዲስትሪቢዩት እያተደረጉ ያሉበት ወይንም ደግሞ ሁሉም ክልል የራሱ ፌር ሼር ያለው እስኪመስል ድረስ በእያንዳንዱ ክልል በእያንዳንዱ አካባቢ ላይ ተመሳሳይ የሚንቀሳቀሱ ኃይሎች እንዲፈጠሩ እየሆነ ነው ሄደው ዛሬም በምርጫ ማግስት ሸበሌ ሪዞርት ላይ ተሰብስበው የክልል ፕሬዝዳንቶች ምን ይሻለናል፣ በእያንዳንዱ አካባቢ ላይ የታጠቁ ኃይሎች እየተነሱብን ነው፣ በእያንዳንዱ አካባቢ ላይ የትጥቅ እንቅስቃሴ እየተስፋፋ ነው፣ ሁላችሁም ክልሎች ወደ የራሳችሁ ተመልከቱ፣ ሁሉም እናንተ ላይም እየመጣ ነው አደጋው፣ እኛ ላይ ብቻ አይደለም ከዚህ በኋላ ያለው በርደን እያልክ በምርጫ ማግስት ወይንም በምርጫ ዕለት እንዲህ አይነት ውይይት ወደ ማድረግ ትገደዳለህ ማለት ነው። አንሙት። ይሄ ምንን እንደሚያሳይ በግልጽ መረዳት ይቻላል። አገዛዙ ምን አይነት ሁኔታ ውስጥ እንዳለ በትክክል እንድንመለከት ምርጫውንም በተመለከተ በነገራችን ላይ ሰዎች ሲያነሱት የነበረው ዓለም አቀፍ ተቺዎችም ጭምር ሲያነሱት የነበረው ነገር ትክክል እንደሆነ ምርጫው አብይን መንግስት ነኝ ብሎ እንዲያወራ ሊያደርገው ይችል ይሆናል እንጂ በተጨባጭ ሀገሪቱ ውስጥ ያለውን የሰላም እጦት የሀገሪቱ የገጠማትን የፖለቲካ ቀውስ አይፈታም እያሉ በተደጋጋሚ ሲናገሩ የነበረውን እንድንመለከት